አካላት ስም ገጼ ወኩለንታዬ በትምህርተ መስቀል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ የተከበራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። በምሕረቱ ባለጠግነት በቸርነቱ ብዛት እስከዚህች ሰዓት ያደረሰን የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሐዋርያት እግዚአብሔር በሰጣቸው ጸጋና ክብር መጠን የተመሰገኑ ይሁኑ። በረከታቸው በሁላችን ላይ ይደር። ዋንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የዛሬው የትምህርታችን ርዕስ የሚሆነው ይህ ይሆናል ማለት ነው። እስኪ ከኔ ጋራ አንድ ጊዜ ቃሉን እንበል። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 ከቁጥር 49 እስከ ቁጥር 53 ያለው ኃይለ ቃል እንደዚህ ይላል። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ ይላል። የኢየሱስ ክርስቶስ የዕርገት በዓል ይታሰባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በ40ኛው ቀን ወደ ቢታንያ ተራራ ሐዋርያቶችን ይዟቸው ወጣ። አባቴ የሰጠውን ተስፋ እኔ እልክላችኋለሁ አላቸው። አባቴ የሰጠውን ተስፋ ማለት አብ ለሰው ልጆች ሁሉ ዳግመኛ እንደሚታረቃቸውና መንፈስ ቅዱስን እንደሚሰጣቸው ለሰው ልጆች ቃል ገብቶላቸዋል። የተስፋ ቃል ኪዳኑ ከብሉይ ኪዳን ጀምሮ ለአባቶቻችን የተገለጠ ነበረ። ስለዚህ ይሄ ተስፋ እንደሚረጋግጥና ይሄ ተስፋ እንደሚገለጥ ይሄ ተስፋ እውን እንደሚሆን ጌታችን ኢየሱስ ክርስቶስ ነገራቸው። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ። ምን እስክትለብሱ ድረስ? ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው። ሳትንቀሳቀሱ ከአንድ ከተማ ወደ አንድ ከተማ ሳትሄዱ በኢየሩሳሌም ብቻ ቆዩ አላቸው። እያዩትም እጆቹን አንስቶ ባረካቸውና ወደ ሰማይ አረገ። ካረገ በኋላ ሐዋርያቶች በቀጥታ እያዩት ደመና ተቀበላቸው። ደመና ተቀብለው በይባቤ መላእክት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዙፋኑ ወደ አባቱ ቀኝ ሄዶ ተቀመጠ። ሐዋርያቶች ሰገዱለትና በብዙ ደስታ ሆነው ወደ ኢየሩሳሌም ተመለሱ። ዘወትር እግዚአብሔርን እያመሰገኑ እና እየባረኩ በመቅደሱ ኖሩ ይላል። እኛ ከዚህ ውስጥ እንግዲህ ዛሬ የምናየው ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚለው ነው። ኃይል የተባለው መንፈስ ቅዱስ ነው። ኃይል እስክትለብሱ ድረስ ያላቸው የሰማይን ኃይል፣ የሰማይን ዕውቀት፣ የሰማይን ገንዘብ እስክታገኙ ድረስ በኢየሩሳሌም ከተማ ሁኑ ነው ያላቸው። ሐዋርያት ኃይል እስኪለብሱ ድረስ ዘወትር እግዚአብሔርን እያመሰገኑ እየሰገዱ በኢየሩሳሌም ቆይቷል። ታዲያ ለምንድን ነው ሐዋርያት ኃይልን መልበስ ያስፈለጋቸው?
ከክርስቶስ ጋር 3 ዓመት ከ3 ወር አብረው ቆይተዋል፣ አብረው ተመላልሰዋል። እንደዛ ሆነው ግን ኃይል መቀበል ነበረባቸው። ኃይል አልነበራቸውም። ጌታችን ኢየሱስ ክርስቶስ ያስተምራቸዋል፣ ዕውቀቱን ይይዛሉ፣ ይነግራቸዋል፣ ይሰማሉ፣ ያያሉ፣ ይመለከታሉ። ነገር ግን ኃይል አልነበራቸው። ይህ ኃይል ደግሞ የሰማይ ኃይል ነው። የሰማይ ኃይል አልነበራቸውም። የሰማይ ዕውቀት አልነበራቸውም። የሰማይ ገንዘብ አልነበራቸውም። ስለዚህ ይሄንን ለማግኘት ግዴታ በኢየሩሳሌም ከተማ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን እስኪልክላቸው ድረስ መቆየት ነበረባቸው። ለምንድነው ሐዋርያት በትክክል መንፈስ ቅዱስን መቀበል የነበረባቸው ስንል ራሱ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 16 ከቁጥር 12 እስከ ቁጥር 13 እንደዚህ ብሎ ነግሯቸዋል። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላችኋል። እኔ አሁን የምነግራችሁ የሰማይ ነገር ቢኖር እናንተ ልትሸከሙትና ልትቋቋሙት አትችሉም። እኔ ግን የምልክላችሁ የእውነት መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። እውነት ማን ነው? ጌታችን ኢየሱስ ክርስቶስ። መንፈስ ቅዱስ ካደረባችሁ ወደ እኔ ይመራችኋል። እኔ ያስተማርኳችሁን ነገር በተግባር እንድትኖሩ ያደርጋችኋል። ጉልበት ታገኛላችሁ፣ ዕውቀት ታገኛላችሁ፣ ገንዘብ ታገኛላችሁ። ገንዘብ ማለት ጸጋ ማለት ነው። ሞገስ ማለት ነው። ብርታት ታገኛላችሁ፣ ተስፋ ታገኛላችሁ፣ ለመኖር የበለጠ ጥንካሬ ታገኛላችሁ ብሎ ነገራቸው። ስለዚህ ሐዋርያት ይህን ሁሉ ለማግኘት የግዴታ በኢየሩሳሌም ከተማ መንፈስ ቅዱስን እስኪቀበሉ ድረስ መቆየት ነበረባቸው። ሐዋርያት ጌታችን ኢየሱስ ክርስቶስ ሲያዝ ሸሽተዋል። ውስጣቸው በጣም ከባድ የሆነ የፍርሃት መንፈስ ነበረባቸው። አይሁዶችን ይፈራሉ፣ ሮማውያንን ይፈራሉ። ለምን ሲባል መናገር አይችሉም። መንግስትም መናገር አይችሉም። ጌታችን ኢየሱስ ክርስቶስ ሲያዝ ከእርሱ ጋር ልያዝ አላሉም። ለምን? ውስጣቸው ያ የፍርሃት መንፈስ ይይዛቸዋል። ኃይል አልተቀበሉም። መንፈስ ቅዱስ አላደረባቸውም። ከክርስቶስ ጋር ቢሆኑም ግን መንፈስ ቅዱስ አላደረባቸውም። መንፈስ ቅዱስ ደግሞ የሚያድርባቸው ጌታችን ኢየሱስ ክርስቶስ አድርጎ ሲልክላቸው ብቻ ነው። ስለዚህ ይፈራሉ፣ ይጨነቃሉ። ስለሚጨነቁና ስለሚሰጉ ነው ጌታችን ኢየሱስ ክርስቶስ ተሰቅሎ ሞቶ በመቃብር ውስጥ እያለ እነሱ ለ3 ቀን ደጅ ዘግተው ሳይወጡ አንድ ቤት ውስጥ የተቀመጡት። ስለፈሩ ነው፣ ስለሚደነግጡ ነው። ጌታችን ኢየሱስ ክርስቶስ ክብር ይግባውና ከተነሳ በኋላ በተዘጋ ደጅ አልፎ ሰላም ለእናንተ ይሁን አትፍሩ አላቸው። እንደሚፈሩ ያውቃል። ስለሚፈሩም ደግሞ አልወቀሳቸውም። ለምን? ኃይልን አልተቀበሉም። ከአሁን እንሞታለን ብለው ከአሁን እንገደላለን ብለው ይፈሩ ነበር። ስለ ጌታችን ስለ ኢየሱስ ክርስቶስ ዋጋ ለመክፈል ገና ነበሩ። ገና አልጸኑም ነበረ። ገና በመንፈስ ቅዱስ አላደጉም ነበረ። ገና አልተቀቡም ነበረ። በመንፈስ ቅዱስ ስላልተቀቡ የግዴታ መቀባት ነበረባቸው። መንፈስ ቅዱስ ስለሚቀባቸው በኢየሩሳሌም መቆየት ነበረባቸው። ይሄ የፍርሃት መንፈስ እንዲወገድላቸውና የድፍረት መንፈስ፣ የእውነት መንፈስ ውስጣቸው እንዲገባ የግዴታ በኢየሩሳሌም መቆየት ነበረባቸው። ሕይወትን እንዳይፈሯት ማለት ዓለምን እንዳይፈሯት የግዴታ መንፈስ ቅዱስን መቀበል ነበረባቸው። ስለ ኢየሱስ ክርስቶስ ለመመስከር በክርስትና ውስጥ ለመጓዝና ለመኖር የግዴታ መንፈስ ቅዱስን መቀበል ነበረባቸው። በኢየሩሳሌም መቆየት አለባቸው። ወገኖቼ በሕይወት ውስጥ ኃይል ያስፈልጋል። ብዙዎቻችን የማናውቀው ትልቁ ስህተት ይሄ ነው። የማናውቀውም እውነት ይሄ ነው። ክርስቲያን ኃይል ከሌለው መኖር አይችልም። ክርስቲያን መንፈስ ቅዱስ ከሌለው መኖር አይችልም። በሕይወት ውስጥ መንፈስ ቅዱስ ያስፈልጋል። በሕይወት ውስጥ ኃይል ያስፈልጋል።
ለመስራት ለማገልገል ተስፋና ብርታትን ደስታን እድሜን ጤናን ለማግኘት ለመንቀሳቀስ ከፍ ለማለት ሞገስ ለማግኘት ክብርና ጸጋ ለመልበስ ኃይል ያስፈልጋል። ኃይል ከሌለን እንደክማለን። አሁን ኃይል ስለሌለን ነው የደከምነው። መኖር ያስጠላን ኃይል ስለሌለን ነው። መንፈስ ቅዱስ ስለሌለን መኖር አስጠልቶናል። ሁሉ ነገር ጨልሞብናል። ሁሉም ነገር ግራ ገብቶናል። ኃይል የለንማ። አንድ መኪና የሚሰራው ሞተር ስላለው ብቻ አይደለም። ወይንም ደግሞ አንድ መኪና ጎማ ስላለው መንቀሳቀስ አይችልም። አንድ መኪና የሚንቀሳቀሰው ኃይል ሲያገኝ ነው። ኃይሉን ከየት ያገኛል? ከነዳጅ ወይንም ከኤሌክትሪክ። ይሄን ሲያገኘው መንቀሳቀስ የሚችለው እኛ ሰውነት አለን፣ ስጋ አለን፣ መንቀሳቀስ እንችላለን። እግር አለን፣ አይምሮ አለን፣ ጭንቅላት አለን፣ ዕውቀት አለን፣ ወይንም የሆነ የተለየ የመስራት ችሎታ ሊኖረን ይችላል። ነገር ግን ኃይል ከሌለን ነገሮችን ማከናወን አንችልም። እንቆማለን። የትም ቦታ ብንሄድ እንቆማለን። ብንሰራ አናተርፍም። ብንሮጥ አንቀድምም። ወደ ላይ ብንወጣ ከፍ አንልም። ለምን? ኃይል ስለሌለን። አገልጋይም ያልተረዳው ነገር ይሄ ነው። አንድ አገልጋይ ኃይል ካላገኘ ጸጋ ሊበዛለት አይችልም። እናገለግላለን፣ ነገር ግን ፍሬ አይኖረንም። ለምን? ኃይል ስለሌለን። ኃይል ከሌለን አገልጋይ ሆነን ዘረኛ እንሆናለን። ኃይል ከሌለን ቤተ ክርስቲያን እናፈርሳለን። ኃይል ከሌለን የታመሙትን አናድንም። ኃይል ከሌለን አጋንንትን ማውጣት አንችልም። ኃይል ከሌለን ሙታንን ማንሳት አንችልም። ኃይል ከሌለን ሰዎችን ወደ ንስሐ መንገድ ልናመጣ ወደ ኢየሱስ ክርስቶስ ልናቀርብ አንችልም። ለሁሉም ነገር ኃይል ያስፈልጋል። ብዙዎች አሁን መኖር ደክሞኛል ይላሉ። መኖር ደክሞኛል፣ ብሄድ ይሻለኛል፣ ተስፋ ቆርጫለሁ፣ ሁሉም ነገር ጨልሞብኛል ይላሉ። ኃይል ስለሌላቸው ነው። ኃይል ከሌለ እንዲኗ የምናስበው። አሁን የታመምነው እኮ ኃይል ስለሌለን ነው። ኃይል የለንም። ከየት ይምጣ ኃይሉ? እኛ መቼ የፈለግነው ኃይልን? እኛ ውስጥ ያለው ኃይል አይደለም፣ የመንፈስ ቅዱስ ኃይል አይደለም ያለው። እኛ ውስጥ ያለው ከእናት ከአባት አብሮ የተወለዱ የመጣው የዛር መንፈስ ነው። እሱ ነው ውስጣችን ያለው። እኛ ውስጥ ያለው አይነ ጥላ ነው፣ ቡዳ ነው፣ መተት ነው። ይህንን ይዘን እንዴት ነገሮችን ማከናወን እንችላለን? የዛር ውላጅ ልጆች ሆነን ዲያቆን ሆነን ወይም ቄስ ሆነን መነኩሴ ሆነን ጳጳስ ሆነን ቤተ ክርስቲያን ከማፍረስ ውጪ ምን እናደርጋለን? ምንም እናደርግ አንችልም። ምዕመንን ከማሳደድ ውጪ እውነተኞችን፣ እውነተኛ ጸጋ ያላቸውን፣ እውነተኛ ኃይል የለበሱትን አባቶችን ወንድሞችን ከማሳደድ ውጪ ምንም አናደርግ። ለምን? እኛ ውስጥ ኃይል መንፈስ ቅዱስ ሳይሆን ያለው ዛር ነው ያለው። እንነግዳለን፣ እንሰራለን፣ እንማራለን። ነገር ግን ኃይል በእኛ ውስጥ ስለሌለ ምንም ማድረግ አንችልም። ገንዘብ ይመጣ ይበተንብናል። ለምን? ኃይል የለንማ። መንፈስ ቅዱስ የለንም። መንፈስ ቅዱስ ውስጡ ያለው ሰው ወይም መንፈስ ቅዱስ ውስጡ ያደረበት ሰው እኮ ትንሽ ይሰራና ብዙ ይባረክለታል። በረከትን ወደሱ የሚስበው ወይንም በረከትን ወደኛ የሚያመጣው ይሄ ኃይል ነው። ይሄ ኃይል በረከት ወደኛ እንዲመጣ ያደርግልናል። መንፈስ ቅዱስ በረከት ይስባል። መንፈስ ቅዱስ ጤና ይስባል። መንፈስ ቅዱስ ተስፋ ይስባል። መንፈስ ቅዱስ ሕይወትን ይስባል። አሁን ግን እኛ ሕይወት ውስጥ እየተሳበ ያለው ምንድን ነው? ሞት ነው። እኛ ሕይወት ላይ እየተሳበ ያለው ጦርነት ነው፣ ችግር ነው፣ ተስፋ መቁረጥ ነው፣ ማጣት ነው፣ ግራ መጋባት ነው። ሁሉም ዙሪያችን ጨለማ የሆነው ብርሃን ስላጣን ነው ውስጣችን። ይሄ ብርሃን ደግሞ መንፈስ ቅዱስ ነው። የምንረበሸው፣ የምንታወከው፣ ግራ የምንጋባው፣ የምንታመመው፣ የምንጨነቀው ኃይል ስለሌለ ነው። ውስጣችን በብዙ መናፍስት ተይዟል። ከአባት እስከ እናት፣ ከአያት እስከ ቅድሚያት እስከ ቅምቅማያት ድረስ የተመለከው የዛር መንፈስ ይዞን እየታወክን እንገኛለን። መንፈስ ቅዱስ ውስጣችን ይገባ አልቻለም። ኃይል ልናገኝ አልቻልንም። ውስጣችን ዛር ሲኖር፣ ውስጣችን አይነ ጥላ ሲኖር፣ ውስጣችን ቡዳ ሲኖር፣ ውስጣችን ድግምት መተት ሲኖር የሚስቡት ሞት ነው።
የሚስቡት እርግማን ነው። ወደኛ የሚስቡት ችግርና መከራ ብቻ ነው። ለዚህ ነው እየማቀቅን ያለ ነው። እንደ ሀገር እየማቀቅን ያለ ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሚታየው ነገር ምንድነው ስንል የዛር አምልኮ ነው። የሚታየው የጣዖት አምልኮ ነው። እየተካሄደ ያለው የድግምት የመተት አሰራር ነው። እየተመለከ ያለው ሉሲፈር ነው። አጋንንት እየተመለከ መልካም በረከት ወደ ህይወታችን ሊመጣ አይችልም። መኖር አንችልም። መንቀሳቀስ አንችልም። እንደ በድን እንሆናለን። እንደ በድን ማለት ምን ማለት ነው? ስጋለን እንንቀሳቀሳለን። ለምን እንደምንንቀሳቀስ አናውቀውም። እንወጣለን፣ እንገባለን። ለምን እንደምንወጣ ለምን እንደምንገባ አናውቀውም። እንማራለን፣ ለምን እንደምንማር አናውቀውም። ዓላማ የለንም። ለምን ገንዘብ ራሱ እንደምናከማች አናውቀውም። ገንዘባችን ባንክ ተጨናንቋል። ግን ለምን ገንዘባችን ባንክ ራሱ እንደተቀመጠ አናውቀውም። ንብረት አለን። ለምን ንብረት ራሱ እንዳፈራን አይገባንም። ወይንም ደግሞ ባዶ ሆነ ምንም የለንም። ለምን ባዶ ራሱ እንደሆነ አናውቀውም። ለምን? ይህንን የሚያሳውቀን መንፈስ ቅዱስ ብቻ ነው። ለምን መኖር እንዳለብን ዓላማ የሚሰጠን መንፈስ ቅዱስ ነው። ውስጣችን ኃይል ሲኖር ነው መኖር ትርጉም ይገባል። የመስራት ትርጉም ይገባል። ነገሮችን የማከናወን ትርጉም ይገባል። ነገሮችን የማስቀመጥ ትርጉም የሚገባን ኃይል ውስጣችን ሲኖር ነው። ታዲያ እንዴት ነው መንፈስ ቅዱስን የምናገኘው? ታዲያ እንዴት ነው ኃይልን የምንለብሰው? ይህንን መመለስ ያስፈልጋል። እንዴት ነው ኃይል የምናገኘው? ሐዋርያቶች እንዴት ኃይልን አገኙ? በኢየሩሳሌም ቆዩ አላቸው። በተዘጋ ቤት ውስጥ ሆነው እግዚአብሔርን እያመሰገኑ እየሰገዱ እየጾሙ እየጸለዩ መንፈስ ቅዱስን ጠበቁት። መቼ እኮ እንደሚወርድ አያውቁትም። ቤቱን ዘጉት። ወደ ጸሎት ነው የገቡት። ወደ ጸሎት ወደ ሱባኤ ነው የገቡት። በ10ኛው ቀን ይውረድ፣ በ50ኛው ቀን ይውረድ፣ በ100ኛው ቀን ይውረድ፣ በዓመቱ ይውረድ፣ በ10 ዓመቱ ይውረድ፣ በ50 ዓመቱ ይውረድ አያውቁትም። ቆዩ አላቸው። እሺ አሉ። በዛ በኢየሩሳሌም ከተማ በአንድ ቤት ውስጥ ተጠቃለው ገብተው ጠበቁ። መንፈስ ቅዱስን ኃይል ጠበቁ። በዛ ውስጥ ተስፋ ሳይቆርጡ 1 ቀን ሆነ፣ 2 ቀን ሆነ፣ 3 ቀን ሆነ፣ 4 ቀን ሆነ ይጸልያሉ። በደንብ ነው የሚጸልዩት። በደንብ ነው እግዚአብሔር የሚያመሰግኑት። በደንብ ነው የሚሰግዱት። ሲጸልዩ እኮ ስለ ቁሳቁስ አይደለም የሚጸልዩት። ገንዘብ አምጣልኝ፣ ንብረት አምጣልኝ፣ እንትን አግልኝ፣ እንትን አግልኝ፣ እንትን ጎሎኛል፣ እንትን አግልኝ አይደለም የሚሉት። እግዚአብሔርን ብቻ በማመስገን እርሱን በማምለክ እርሱ በመገዛት እርሱ በመንበርከክ ወደ እርሱ በማንጋጠጥ በኢየሩሳሌም ከተማ በአንድ ቤት ውስጥ ቆዩ። ስለዚህ መንፈስ ቅዱስ የሚገኘው ወይንም ደግሞ ኃይል የሚገኘው በምንድን ነው ስንል እግዚአብሔርን በማመስገን በአምልኮ ሕይወት ውስጥ እግዚአብሔርን በመጠበቅ በአንድ ቦታ በመቆየት ነው። ኃይል የሚገኘው በመቆየት ውስጥ ነው እንጂ ጀምሮ በማቆም ውስጥ አይደለም። ቀናቶች በነጎዱ ቁጥር ሐዋርያቶች አይ በቃ ብለው ተስፋ ቆርጠው ከዛ ቤት አልወጡም። ቆይ ስራ አለኝ፣ ቆይ ጉዳይ አለኝ፣ ቆይ ቤተሰቤን ተሰናብቼ ግምጣ አላሉም። በትዕግስት ጠበቁ። በዛው ቤት በዛው ከተማ ቆዩ። ጌታችን ኢየሱስ ክርስቶስ ያላቸውን ነገር እስኪፈጸም ድረስ ባሉበት ነው የቆዩት። ወገኖቼ እኛ ለመፈወስ ከፈለግን ባለንበት ጸበል እንቆይ። ለመዳን ከፈለግን እየጸለይን እስኪ እንጠመቅ፣ በጸሎት እንቆይ። ፈውስ ከፈለግን እግዚአብሔር እስኪፈውሰን ድረስ የእግዚአብሔር ምሕረትና ፈውስ በእኛ ላይ እስኪገለጥ ድረስ ጊዜው እስኪደርስ ድረስ በትዕግስት እንጠብቀው። ቆዩ ማለት እኮ ታገሱ ማለት ነው። ታገሱ፣ ጠብቁ፣ ጽኑ ማለት ነው። እኛም በሕይወታችን ጽናት የለም፣ ትዕግስት የለም፣ እንቸኩላለን። ዛሬ ስለ ጸለይን ዛሬ እግዚአብሔር ነገሮችን እንዲያከናውንልን እንፈልጋለን። ዛሬ ተአምር እንፈልጋለን።
ዛሬ በቃ ከሰማይ ትልቅ ተአምር መና እንዲወርድልን እንፈልጋለን። የትዕግስት ልብ የለንም። የመቻል ልብ የለንም። እንቸኩላለን። ዛሬ ተጠምቀን ዛሬ መፈወስ እንፈልጋለን። ወይንም በአንድ ቦታ እንቆይም። በቤታችን ውስጥ ባለ የጸሎት ቦታ እየጸለይን እየሰገድን እየተንበረከከን ዘወትር ጠዋትና ማታ እግዚአብሔርን ለመጠበቅ እንኳን የመጠበቅ ጊዜ የለንም። በአንድ ቦታ መርጋት ይፈልጋል። መንፈስ ቅዱስ እርጋታ ይፈልጋል። መንፈስ ቅዱስ በአንድ ቦታ መጽናት ይፈልጋል። አሁን እኛ ዝም ብለን መንከራተት ነው ያዝነው። ዝም ብለን በቃ መንከራተት በቃ ጽናት ስለሌለን ነገሮች እንዲሳኩልን፣ ነገሮች እንዲከናወኑልን፣ እንድንፈወስ፣ ነገሮች እንዲስተካከሉልን መዞር ነው ስራችን። ጠንቋይ ቤት እንዞራለን፣ ደብተራው ቤት እንዞራለን። በቃ የማንዞርበት የለም። አጠገባችን ጸበል አለ፣ ግን የምንሄደው ሌላ ቦታ ነው። እዛ እንሄዳለን። አንድ ቦታ ራሱ እኮ ሄደ አንድ ገዳም ሄደን እዛ ጸበል እኮ አንቀመጥም። እሱን እንተውና ደግሞ እዛ እንገባለን። ያን እንተዋለን፣ እዛ እንገባለን። ያን እንተዋለን። አርሴማን ሄድና አርሴማ፣ ከዛ ጊዮርጊስ፣ ከጊዮርጊስ ተክለ ሃይማኖት፣ ከተክለ ሃይማኖት ሚካኤል፣ ከሚካኤል እንዲህ እያልን በየቦታው መዞር መንከራተት ራሱ አጋንንቱ ያንከራተተናል። በእንዲህ ሁኔታ እኮ መንፈስ ቅዱስ አይገኝም፣ ኃይል አይገኝም። አጋንንቱ ያንከራተተና ያው ተንከራተትክ፣ ዞርክ፣ በየጸበሉ በየገዳማቱ አልቀረ ያልዞርክበት የለም። ያው አዳንክም፣ ተስፋ ቁረጥ ይለዋል። አንዳንድ ሰዎች እኮ እንዲህ ነው የሚሉት፣ ያልዞርኩበት ገዳም የለም፣ ያልገባበት ጸበል የለም ብለው እሱን እንደ ትልቅ መነሻ ርዕስ ያቀርቡታል። ግን ምንም አላገኘውም፣ አዳንኩም፣ ያው በሽታ ያለ ችግሬ አለ ይላሉ። ኃይል የሚገኘው በመጽናት ነው እንጂ በመዞር አይደለም። በቃ አንድ ቦታ አንድ ገዳም ከሄዳችሁ እዛ ገዳም ገብታችሁ ሱባኤ ይዛችሁ እዛው መጽናት ነው፣ አለቀ። ቤታችሁ ምትጸልዩ ከሆነ በቤታችሁ ቆዩ። የምንባለውን መስማት ነው ያለብን። ስለዚህ ቆዩ አላቸው፣ ቆዩ። በኢየሩሳሌም ቆዩ። እሺ ያሉ ቆዩ። 10ኛው ቀን ላይ ተስፋ የሰጣቸው መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ እንደ እሳት ላንቃ በላያቸው ላይ ወረደ። ኃይልን ተቀበሉ። ኃይል የምንቀበለው የልብ ንጽህና ሲኖረን ነው። ኃይል የምንቀበለው ራሳችንን ስንሰጥ ነው። አንዳንድ ሰው የልብ ንጽህና የለውም። አንዳንድ ሰው በጣም ዘረኛ ነው። አንዳንድ ሰው በልቡ በጣም ክፉ ነው። በጣም ምቀኛ ነው። በጣም ቅናተኛ ነው። እንዲህ አይነት ልብ ይዘን መንፈስ ቅዱስ ሊገባብን አይችልም። መጀመሪያ ቆየን፣ ጠበቅን። ሁለተኛ ደግሞ ምን ማድረግ አለብን? ልባችን ንጹህ መሆን አለበት። ሐዋርያቶች ልክ ሲያዩት እንደ እሳት ላንቃ ሆኖ መንፈስ ቅዱስ በላያቸው ላይ ወረደ ይላል። ወረደ ማለት መጀመሪያ ወደ ውስጣቸው አልገባም። እላያቸው ላይ ሆነና መረመራቸው። ልባቸውን መረመረው። ልባቸው ውስጥ ምን እንዳለ ተመለከተ። ከመግባቱ በፊት ምን አይነት ቤት እንደሆነ ማየት ፈለገ መንፈስ ቅዱስ። የኛን ልብ እግዚአብሔር ሲመረምረው በአሁኑ ሰዓት ልባችን ምን አይነት እንደሆነ እስኪ ራሳችን እንመልከተው። ኃይልን ከመቀበላችን በፊት ልባችን ላይ ምንድን ነው ያለው? መልካም ነን፣ የዋህ ነን፣ በጎ ነን፣ ጥሩዎች ነን ወይስ ክፉዎች ነን? ተንኮለኞች ነን፣ ዘረኞች ነን፣ ምቀኞች ነን? ሰው እኮ ሲለብስ የማንወድ ሰዎች ነን። እንዲሆነ ነው እንደ መንፈስ ቅዱስ የሚገባብን። ሰው ሲለብስ፣ ሰው ሲወጣ ሲገባ የምንበሳጭ ሰዎች ነን። አይደለም ሰው ሰርቶ አድጎ አይደለም ስለለበሰ አንድ ደህና ጫማ ስራ አደረገ የምንበሳጭ ነን። ምቀኝነትና ቅናት የሚይዘን ነን። ይሄ እኮ የታወቀ በቃ ባህሪያችን ሆኗል። ከጸባያችን አልፎ ባህሪያችን ሆኗል።
ባህሪ ማለት ለምሳሌ አሁን የኛ ባህሪ ምንድነው? ሰውነት እኮ ነው። ሰው መሆን ነው ባህሪ። ጸባይ ማለት አመል ማለት ነው። አሁን እኛ ቅናት እና ምቀኝነት ወደ ባህሪያችን እስኪዋሃድ ድረስ ሆነናል። ምቀኝነታችን ከዚህ ሀገር ብቻ አይደለም፣ ከዚህ ሀገርም ስንሄድ ውጭ ሀገር ስንሄድ ይብስብናል። ውጭ ያለው ምቀኝነት፣ አውሮፓ ያለው ምቀኝነት፣ አሜሪካ ያለው ምቀኝነት እጅግ የከፋ ነው። እዛ ብዙ ስለምናገለግላቸው እናውቀዋለን። በጣም በምቀኝነት እርስ በርስ አበሻው በድግም ተሳስሮ አንደኛውን ከስራ ለማስወጣት የማይፈነቅለው ድንጋይ የለም። ፈረንጆች እስኪገርማቸው ድረስ እናንተ እርስ በርሳችሁ የአንድ ሀገር ዜጋ አይደላችሁ እንዴ? እናንተ አንድ አበሻ አይደላችሁ? አንድ ዘር አይደላችሁ? እንዴት እንደዚህ ትመቀቀኛጋችሁ? እንዴት እንደዚህ እርስ በራሳችሁ ትገፋፋጋችሁ? እስኪሉ ድረስ አንድ የአምልኮ ቤት አንድ ቤተ ክርስቲያን ሰርተን እዛ ውስጥ የምንባላ ቤተ ክርስቲያንን በዘራችን የምንከፍት ትግሬ፣ አማራ፣ ኦሮሞ እያልን ቤተ ክርስቲያንን የምንከፍት በጣም ክፉ ከራሳችን አልፈን ቤተ መቅደስን የከፋፈልን ታቦትን የከፋፈልን በራሳችን የምንበላ ክፎች ሆነናል። ለዚህ ነው መንፈስ ቅዱስ ያልገባብን። ልባችን ያያል፣ ይመለሳል። ሐዋርያት ልባቸውን አየ። ልባቸው መልካምና ንጹህ ስለሆነ በጌታችን በኢየሱስ ክርስቶስ ቃል ስለጸኑ ያላቸውን ስላደረጉ ገባባቸው። ራሳቸውን ስለሰጡ ገባባቸው። ራሳቸውን ለእግዚአብሔር ሰጥተዋል ሙሉ ለሙሉ። አሁን አንዳንድ ሰው ራሱን አይሰጥም። እዚህ መጣ የሚጠመቀው እስኪ ምናልባት ከዳንኩኝ ብሎ ነው። ምናልባት እስኪ ከፈወሰኝ፣ ምናልባት እስኪ ልሞክረው። ሆስፒታሉ ኪኒኑ መጀመሪያ ነው የሚሞከረው። እግዚአብሔር አይሞከርም። መጀመሪያ እግዚአብሔር አይደለም፣ ጸበሉ አይደለም፣ እምነቱ ሳይሆን መጀመሪያ የሚሞከረው ያው ሆስፒታል ነው። ገንዘቡ ያልቃል። እዛ ካለቀ በኋላ በቃ ባዶ ሲኮን ባጣ ቆየኝ ነው ጸበል። እግዚአብሔር ባጣ ቆየኝ ነው። አንተ የትም አትሄድም፣ ችግር የለም፣ እዛ ልሞክርና እመጣለሁ ነው ነገርየው። እንዲሆነን ኃይል ልናገኝ አንችልም። ለዚህ ነው ኃይል ማግኘት ያልቻልነው። ራሳችንን አልሰጠነውም። አንተ እንደፈለክ አድርገኝ አንልም። ስንጸልይ እኮ እየተጠራጠርን ነው። ስንጸልይ ይሰማኛል አይሰማኝም እያልን፣ ስንሰግድ ይቀበለኛል አይቀበለኝም እያልን ነው እየተጠራጠርን። ቤታለን አይቀበልም እያልን ልባችን ሁለት ነው። ሁለት ሐሳብ ነው ይዘን የምንንቀሳቀሰው። ጣዖትና ታቦትን ውስጣችን ክፋትና ተንኮልን ጨለማና ብርሃን እንዲይዘን ለመንቀሳቀስ ነው የምንፈልገው። ለዚህ ነው እኮ ግንቦት 1 ሲገባ ምን ይታረዳል? ጠዋት ታቦት ነው፣ ልደታ ማርያም ነች። ከሰዓት ምንድነው? ጣዖት ነው፣ በግ ይታረዳል፣ ፍየል ይታረዳል። አያችሁ፣ ሁለት ይዞ መሄድ ማለት ነው ይሄ። አሁን ሰኔ 12 ይመጣል። ሰው አሁን መቼ ነው እስኪ የመንፈስ ቅዱስ በዓል መቼ ነው ቢባል የዚህ ዓመት የ2017 በዓለ ጰራቅሊጦስ የመንፈስ ቅዱስ ዕለት መቼ ነው ቢባል ማንም ሰው አይመልስም። ማንም ሰው አይመልስም። ግን ግንቦት 1 ልደታ ማንም ይመልሳል። ሰኔ ሚካኤልን ማንም ይመልሳል። ቀኑን ማንም ያውቃል። ግን ያምኔ አቦ ብለው ማንም ሰዎች ይመልሳሉ። ስለዚህ እነዚህ ቀኖች የሚፈለጉት ድንግል ማርያምን ለማክበር፣ ቅዱስ ሚካኤልን ለማክበር፣ አቡነ ገብረ መንፈስ ቅዱስን ለማክበር ሳይሆን ምን ለማክበር ነው? ጣዖትን ለማክበር ነው። ያ ሽፋን ነው። አያችሁ፣ በዓላቶቹ ሽፋን ናቸው። ሰው የሚፈልገው ዛርን ሆኗል። የሚያመልከው ዛርን ነው እንጂ መንፈስ ቅዱስን የምናከብረውና መንፈስ ቅዱስን የምንፈልገው ከሆነ ኃይልን የምንፈልግ ከሆነ እሱ እናከብር ነበር፣ እሱ እንገዛ ነበር፣ እሱ እንበረከክ ነበር። ኃይል ካለን ነገሮችን ማከናወን እንችላለን። ኃይል ካለን ነገሮችን ሁሉ ማከናወን ብቻ አይደለም፣ ከፍ እንላለን። ኃይል ካገኘን የተዘጉ ነገሮችን ከፍተን እንሄዳለን። ኃይል ካገኘን በሽታው ከኛ ይወገዳል። ኃይል ካገኘን አጋንንቱ ከኛ ይወጣል። ኃይል ካገኘን በረከት ወደኛ ይመጣል። ኃይል ካገኘን ጤና ወደኛ ይመጣል። ኃይል ካገኘን ለሌሎች መትረፍ እንችላለን። ኃይል ካገኘን ለዘላለም
በሕይወት መኖር እንችላለን። ጌታችን ኢየሱስ ክርስቶስ ኃይልን እንድናገኝ ይፍቀድልን። ያስተማረን፣ የመከረን፣ የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።